ነው ምለው። እዚህ ሴት ላይ የሚደርሰው ነገር ጥሩ አይደለም። ጃኒ በቢላ እስክትቆረጥ ድረስ ይሄንን ነገር እንደ ቀላል ማየት የለብንም። ድምፅ ልንሆናት ይገባል። በቃ በሌላውም ሴት ይሄ መቅረት እንዳለበት ነው። ሴቶች ላይ የሚደርሰው ጥቃት መቆም አለበት። በጃኒ ብቻ አይደለም፣ ብዙ ሴቶችን አተናል። አይገባም እና ይሁን ይሄ ነገር በቃ ልንል ይገባል። የምስማማ ሀሳብ ነው። በሴት ላይ ኢትዮጵያ ላይ ባለው ነገር መቀየር አለበት እኮ በኃይለኛው መቀየር አለበት። እኛ አሜሪካን ሀገር እንዲህ ብለሽ አፍጥተሽ ለ30 ሰከንድ ማየታችም ሴትን አትቺ ትገቢያለሽ። ክሪፒ ነው በጣም አርጓዬ ናስበው ነው ብለው አንጠልጥለው ነው የሚያስወስዱሽ። እኛ ጋር ግን እንዳልኩሽ ነው። ምን ችግር አለው የሚባልበት ጊዜ ደርሰናል። ምን ችግር አለው በመታት? ምን ችግር አለው? ኖርማላይዝ አድርገውታል። ከሴት ልጅ ላይ ወንድ ልጅ እጁንን ማንሳት አለበት፣ መምታት የለበትም። በቃ አቀጠ ነው። ይህን ነገር በምንኛ ነው መነጋገር ያለብን? በምንኛንስ ነው ማድረግ ያለብን? እንዴት ነው ወንዱ የሚገባው? እንዴት ነው የደነዘዘው ህዝባችን? ዮኒ ይሄ የወንድ ጉዳይ ዮኒ ይሄ የወንድ ጉዳይ አይደለም። ይሄ የህግ ጉዳይ ነው። አሜሪካን ሀገር ሴት ልጆች የሚከበሩት ለምንድን ነው? ቫዮለንስ ይኸውልህ የትም ቦታ ይኖራል። ወንድ ልጅ ኢሞሽኑን ኮንትሮል የማያደርግ ወንድ ልጅ፣ ዶሜስቲክ ቫዮለንስ ወይንም ደግሞ ሴቶችን አቢዩዝ የሚያደርግ ሰው፣ አባቱን የሚደበድብ እናቱን የሚደበድብ የሚሰርቅ ሰው፣ የሚገል ሰው የትም ዓለም ላይ አለ። ህግ ግን ኢንፎርስ ከተደረገ በትክክሉ ህጉ ከሰራ ያ ነው ፕሮቴክት የሚያደርግ። አሜሪካን ሀገር ሰው ሴቶችን ሲጣላም ጥሎ የሚሄደው በዛው ሲስተሙን ይለምደዋል። አየህ አሁን አበሻ እዚህ ሀገር መጥቶ አንዳንዱ ይደባደባል እኮ ታውቃለህ አይደል? ይደባደባል ወይም ሚስቱን በቦክስ ሁሉ መጥቶ ሚስቱ ያው ለልጆቼ ለቤቴ ብላ ሪፖርት ማታረግ ትሆናለች። በዛ የሚታለፍ አለ። ግን ይሄ ሚኒት ግን እሷ ነቅታ ትክክል አይደለም ብላና ሪፖርት ካደረገች ችግር ውስጥ እንደሚገባ ታውቃለህ። ስለዚህ ህጉ ኢንፎርስ ስለሚያደርግ እዚህ ሀገር ሰው ሁሉ ህጉን ያከብራል። ባል ሁሉ ህጉን ያከብራል። ቦይፍሬንዶች ገርፍሬንዶች ይከባበራሉ። አንዳንዴ ሴቶች እንደውም እዚህ ሀገር ምንድን ነው ካየህ ሴቶች አድቫንቴጅ ይወስዳሉ ህጉን ተከትለው። ህጉ በጣም ፕሮቴክትድ ስለሆነና ተጠያቂ ስለሚያደርግ አንዳንዴ ሴቶች እንዲሁም ኤክስትራ ሄደው ሳያጠቃቸው አጠቃኝ ብለው ምናምን የሚሄዱበት ኬዝ አለ። ገብተዋል። እና እንደዚህ ነገር ነው ያለው እዚህ ሀገር። ኢትዮጵያ ውስጥ ግን ይህ አይደለም። ህጉ ያንን አይሰራም። ቴዲ ማነው ዮኒ፣ ህጉ አይሰራም እንደዛ። አሁን አይተዋል። ዋንትያ የምትባለው ልጅ ባሏን አይተዋል። ምን ለአንደኛው ልጅ እኮ ብትደፍራትስ ምን ታመጣለች እኮ ነው ያለት። ብትደፍራትስ በቃ ምን አዲስ ነገር ነው እንዴ ነው እኮ ያላት። ደፍሯት በ12 ዓመቷ ላይ ያስወለዳት። አንተ 12 ዓመት ልጅ አንተ 30 ዓመት ሆኖ ትልቅ ሰው ነው የሰውዬ አይቼዋለሁ። እንግዲህ የ30 ዓመት ምናምን ሰውዬ ነው የእሷ ስትወልድ ራሱ። አሁን እንግዲህ ከዛ 40 ዓመትም ያልፏል፣ ምናልባትም ይበልጠው ይሆናል። እና ይሄ ሰውዬ 12 ዓመት ሴት ልጅ ጋር ለመተኛት ሬዲ ከሆነ ማህበረሰባችን በጣም ችግር አለበት። ገብቷል። እንደገና አስወልዷት ደግሞ ለሌላ ሰው መጥቶ እንግዲህ የልጁን እናት እኮ ነው ብትደፍራትስ ብሎ የሚናገረው። እና ህግ ቢኖር ይህ ሰውዬ ዛሬ አሁን ተሳደባችሁ ተብሎ ማነው ፓስተር ሄኖክ ለምንድን የታሰረ? ሴጣን አለ ሰላሌ ሴጣን አለ አለ። በቃ ይኑርም አይኖርም እኮ መናገር ይችላል። አሁን ሰላሌ የሴጣን ሀገር ነው ብሎ መናገር ይችላል። የመናገር መብት አለው እኮ። ግን እሱን ለምን አሰሩት? ይሄ ሰውዬ ግን መድፈር በአደባባይ ድፈራት ብሎ ሲናገር ቁጭ ብለዋል ሰውየው። ማን ነው የሚያስረው? ህግ አለ ወይ ነው? አየህ አሁን ህጉ ኢምፕሊመንት ካልተደረገ ህጉ የማይሰራ ከሆነ ዮኒ ሁልጊዜም እንደዚህ አይነት ሰዎች እየፈጠርን ነው የምንሄደው። ሶሳይቲው አይሻሻልም። እና ህጉ በደንብ መስራት አለበት ባይ ነኝ እኔ። እንደዛ ነው የማስበው። እና በዚህ ኬዝ ግን ልክ እንዳልከው ላለች ነው የ47 ዓመት ሰው በብዛት ክንፉ የተመታ እካክ ነው የሚመስለው።
አንተ ገና ነህ። ብረት ለበስ መስዬ የምጠብቀው ልጅ አለችኝ። ሰንጥቄ ያስቀምጠዋለሁ። አንድ ወንድ ልጅ ቢተብትባባይ ቆራርጬ ነው የማስቀምጠው። ወንዶች ስካር ምናምን ውስጥ የምትገቡት ለሴት ልጆቻችሁ መከታ መሆን አትችሉ። ለዛ ነው ሴት ልጅ አለች። ስለዚህ ደረቴን ነፍቼ የሚሄድበት ትልቁ ምክንያት እናቱ የወለደችው ወንድ ልጄ ላይ የሆነ ትንኮሳ ያርግ፣ እሷ ዘርማን ዘሩን ጨርሰለታል። እንደዛ አይነት ልብ ነው ያለኝ። ስለዚህ ሌሎቻችሁ ማድረግ ሌሎቻችሁ ማድረግ ያለባችሁ በተለይ ሴት ልጅ ያላችሁ አባቶች ካላችሁ አቅም ኮስማናና እከክ ከመሰልክ ማንም ይደፍርብሃል። ለዛ እኮ ነው የ40 ዓመት ሲሆን ወደ 20 ዓመት ገልብጠው ከልሰው የሚባለው። ከቻልክ እንደሆነ የ20 ዓመት የ25 ዓመት ሰው መስለህ መጠበቅ አለብህ። ፊዚካሊ ፊት መሆን አለብህ። 40 ዓመት ሆኖ ግን ቦርጭ አንገት ላይ ደርሶ እግር ወደ ውስጥ ሰምጦ እንኳን ልጅን ራስን መከላከል አትችልም። ጉቶ ራሱን አይከላከልም። እንኳን ልጅን ጫማን አታስርም። እንደዛ እኮ አዲስ አሁን ዮኒ ስታየው ነው ማለት ስማ፣ ማኛው ስታየው 10 ዓመት ወደኋላ የተመለሰ አይመስልም? የዛሬ 10 ዓመት ቪዲዮ ነው ማርያምን። ሴት ልጅ ሲኖር ፖለቲካ ምን ውስጥ ኮንትሮቨርሻል ስትሆን ራስን መጠበቅ አለብህ። የሚመጣውን አታውቅም። ወደነው እንደዚህ በጃፖኒ ምን ዞረው ዮኒ እንኳን ልጄን ልበድል አይደለም በህልሙ በድሎ ባገኘው አለቀው። በህልሙ ራሱ የኤሊሻን ሀሳብም ልቀበል። እንኳን ደህና መጣሽ። አንድ ነገር ቆይ ከመሄድ በፊት ዮኒ እኔ አሁን ያንግ when I was 20 23 24 the young grows like ማውራለ 15 17 ለማየት ዞር ብዬ ለማየት ችግር የለብኝም ነበር። እዚህ ሀገር አሜሪካን ሀገር መጥቼ የ23 24 ዓመት ልጅ ሆኜ እግዚአብሔርን ቲኔጅ እዚህ ሀገር ቲኔጅ ምናምን ናይ ነበር under 17 16 you know ችግር አልነበረው። አስቤ አላውቅም። ኖ ነገር ቆይ ለና አዳምጠኝ። ችግር እነሱ ይመጣሉ እነሱ ራሱ አሁን ግን ነው when you have family ሲኖር ግን ገብቷል አባባሌ ፋሚሊ ሲኖር ልጅ ሲኖር ግን ፋሚሊ ሳይኖረኝ እኔ የተነገረኝ ምንድነው? አዳምጠኝ ይቺን ፖይንት ላይ ልጨርስና ዓመት ያልሞላትን ሴት ተናገርክ ማለት አለቀልህ ተብያለሁ። ነው ትናገር 18 ማየት እኮ ስለ ሄደ ትደፍራለህ ምናምን እኮ አይደል? እንደዛ አይደል? ያ በማየት ደረጃ ራሱ አላየው። በማየት ስለ አሁን እኔ አሁን ክለብ ስንሄድ ምናምን አስታውሳለሁ። አንደር 21 ሄደ ስንሄድ ይመጣሉ 18 17 80 ምናምን ይመጣል። ተጫውታለህ አትነካቸውም ግን ማውራል ይቀርበዋል። እነሱ ምንም የምሳፈጠው አዳም የኔን ነው እኮ የኔን ኤክስፒሪየንስ ነው የምነግርህ። የኔን ኤክስፒሪየንስ እየነገርኩህ እኮ ነው። እና ትጫወታለህ። ክለብ ነው አንደር 21 የምትገባው እኔ እዚህ ሀገር ስመጣ እኔ 21 ያልሆነ ሰው ክለብ ይገባ አዳም ይገባሉ። እህቴ ይገባሉ እዚህ ሀገር እንደ ፌክ አይዲ ነው ፌክ አይዲ ያላቸው ሁሉም ተማሪ የኮሌጅ ተማሪዎች ፌክ 18 ሆኖ 19 ይመጣሉ። 18 19 70 ምናምን ግን እማወራልሽ አብረን እንደንሰ ምናምን እንትንል ነበር። ግን እኔ እንኳን እኔ ዛኔ የ23 ዓመት ልጅ ነኝ ምነግርሽን ነው የምልሽ። አሁን ግን ያንን ነገር የልጅ አባት ስሆን ሴት ልጅ ሲኖረኝ ነገሮቹን ሞር መቹር ሳረግ ሴት ልጅ እንደዚህ ቀና ብለህ እንኳን አታይም። እንኳን በዚህ እድሜ ነው በ40ዎች ውስጥ በእኛ እድሜ ሆኖስ ህፃን ልጅ 12 ዓመት ልጆች ምናምን መኖር የለበትም ማግባት የለብም። ያንን ለማወቅ ብራዘር ሲምፕል ኢዝ ዘ ሩል። አሜሪካ ከ18 ዓመት በታች የሆነ ጋር ከተገናኘ አለቀልህ ነው። እንደሱ ተገናኘን እኮ አይደለም እያልኩ ያለሁት ነው ካወራ ከተሳፈጥክ ምናምን አለቀልህ። እኔ ወሬ የለ ምንም የለ ነው። አሁንም አልገባህም እያወራሁ ያለሁት እንዴ በአማርኛ እያወራህ ነው። አልገባህም። አሁንም አወራ። እኔም እኮ ብዙ እኮ እድሜ ልዩነት የለንም እኮ። አሁን ለምሳሌ የ23 ልዩነት አለ ከ17 ከ16 ድንግር ልዩነት አለ አላልኩም። 16 17 አላልኩም። አሁን ሌላ ውስጥ ከተትከው እኔም አወራለሁ የ18 ዓመት የኮሌጅ ልጆች ቲኔጆ ነው። አንደር 21 አዳምጠኝ። አንደር 21 ያሉ ሴቶች ይመጣሉ ክለብ ውስጥ ይመጣሉ። like they're not 21 ከ17 በታች ብለን ያወራው ብሮ 18 ፌክ አካውንት መታወቂያ ነው ክለብ ውስጥ ሲጀመር አንደር 21 አይፈቀድም። በፌክ አይዲ ይመጣሉ። አዳምጠኝ ሲጋራ ለመግዛት ኦኬ በምን አረተው ፌክ አይዲ I don't think so ፌክም ቢያመጣ ለኔ አሁን እኔ ያሳለፍኩትን ስነግራችሁ
እንዴት አወክ በምን አወክ ትሉኛላችሁ? እንደ እየነገርኳችሁ እኮ ነው። የኔ ያሳለፍኩበትን ነገር እየነገርኳችሁ አዳምጡ። አትሊስት እንደው ሌሎች የሚማሩበት ይማራሉ። ገብቷል አባባሌ? ሰው ምንድነው እያልኩ ያለሁት እኔ ሁሉ ነገር በእድሜ ስታደርገውና ደግሞ መቹር ስታደርግ፣ ለምሳሌ እኔ አሁን የ23 ዓመት ልጅ የነበረኝ መቹሪቲ አሁን ባል ያለኝ መቹሪቲ የለኝም። የዛሬ 10 ዓመት ያለኝ መቹሪቲ ማን ነው? ዛሬ ያለኝ መቹሪቲ የዛሬ 10 ዓመት የለኝ። ገብቷል? ሰው ምቹር ያደርጋል፣ በጊዜ ኤክስፔሪንስ ይሆናል፣ ነገሮችን በልምድ ያገኛል። ሴት እንኳን ልንገር፣ ሴት ልጅ እንኳን የመጀመሪያ ገርፍሬንድን ስትስማት፣ ስታቅፋት፣ ስትጫወት፣ ኮንቨርሴሽናችሁ ኢሞሽንህ ኮንትሮል ማድረግ የሚያቀት ምናምን ሁለተኛ ገርፍሬንድ ሲኖር፣ ሶስተኛ ገርፍሬንድ ሲኖር፣ 4 ሴት 5 ሴት ስታቅ ያለ ልምድ እያገኘ ነው የምትሄደው። ነገሮች እየተቀየሩ ምቹር እየሆንክ ነው የምትሄደው እና የመጀመሪያ ነገር ሲሆን አሁን የነ ጆን ዳንኤል ጋር ስንሄድ እነዚህ ሰዎች ገና ፍሬሽ ነው። አሁን ጃኒ መጀመሪያ ገርፍሬንድ ልትሆን ትችላለች ወይ ሁለተኛ። እንደዚህ አይነት ነገሮች ሊኖሩ ይችላሉ ነው እኔ ለማገናኘት ነገሩን ገባ። ምንድነው ሰዎች ከጊዜ በኋላ እየሰለጠኑ እየተማሩ ኤክስፐሪንስ እየሆኑ ይሄዳሉ እና ነገሮች ይቀየራሉ ለማለት ነው። ሌላ አይደለም። ሄሎ ጎ አሄድ። ኦኬ ዮኒዬ እንዴት ነህ? ሰላም ናችሁ? እንዴት ናችሁ? ሰላም ነሽ? አለን። እኔ የምለው ዮኒዬ አይ ቲንክ ሁሉም ሰው የራሱ ሳይድ ስቶሪ አለው። እሱ ኦልሬዲ የራሱን ስቶሪ አውርቷል። በጃኒም ደግሞ እናገራለሁ ብላለች። አይ ቲንክ የሁለቱንም ሳይድ አይተን ላይክ ከዛ ኦፒኒየን እንሰጣለን። ላይክ ከመታት ምናምን ላይክ ለሱ በጣም መጥፎ ነው የሚሆንበት ራይት ናው አሁን ባለው ነገር ከተጣርቶ የሚመታት አቢዩዝ ያረጋት ምናምን ከነበረ አሚን ከዚህ በፊት ካልተማረ አሁንም ሸቤ ይገባል። ያው ነው፣ ምንም እንትን ለውጥ የለውም። ግን እንደሚመታትማ በኩራት ነው የተናገረው። ያ እሱን ሰምቼዋለሁኝ። በኩራት እየሳቀ እያላገጠ ነው የተናገረው እንደሚመታት። ስለዚህ እዚህ ጋር የሰነጠቃት እሱ እንደሆነ ምንም ጥያቄ የለው። ይመታታል በጥፊ ብሎ ከመኪና አስወጥቶ ፊት ለፊት ሊገጫት ብሎ ወደ ጎን ሸሽታ የመኪናውን በር ይዛ ነው ልትሄድ ስትል የወደቀችው። ሊገጫት ሁላ ፍላጎት አለው። ይሄ ሰው አያደርግም አትይኝም። ስምፖ ራሱ ነው ይሄን የተናገረው። ከሷ ሰምተን ቢሆን ምናልባት ይሄ እንደዚህ አድርጋ ነው ጃኒ አስገባኝ እያለች ነው። አስገባኝ እያለች ነው። ጃኒ አስገባኝ እያለች ነው። ይኸው አንድ ኢንፎርሜሽን አለ። ፌክ ይመጣሉ። ፌክ ከሆነ ግን ጠልፌ ነው የምጥላችሁ፣ ብሎክ ነው የማደርጋችሁ። የጃኒ አካውንት ጃኒ ራሷ ፎቶ አለ ግን አይደለችም 60 ፎሎወር ያላት ልጅ ናት። በቃ እንደዛ ከሆነ ተዋት። አስገባት ኤኒዌይ ዮኒዬ እንገባ ነው አይ ቲንክ ሁለቱንም ብንሰማ ኦልሬዲ እሱ ያለውን ብሏል። እሷ ደግሞ ስትመጣ ብንሰማ እና ላይክ አንደርስታንድ ብናረግ ፖይንቱን አንደርስታንድ ግን እንደሚመታት ራሱ ከተናገረ መጥቷታል። ከዚህ ነው የምንጀምረው። እንደሚመታት ፖሊስ ሊይዘው ሲል ከዛ በኋላ እሷ ወጥታ ወንድሜ ነው ብላ ዋሽታለት እሱ እኔ ብሆን አስገባት ነበረ አላቃትም ነው ምለው አለ። ስለዚህ የመታት ነበረ ራሱ ተናገረ። ይሄ አንደኛው ማስረጃው ነው። ሌላ ደግሞ እያለ ይወዳለች እኮ ዮኒዬ ጉዳዩን ወደ ራሱ ዝም ብላ እየተከተለች ነው እኮ ነው ያለው። አላቃትም ነው ያለው። እዛም ራሱ እሷ አላቃትም እንደ በጣም ጨካኝ አውሬ የሆነ ልጅ ነው። አረመኔ ነው እንጂ አረመኔ። እቺ ልጅም እስር ቤት ባይገባ ኖሮ ሸመጥጣት ነበር ልጁ። በጣም ወይ ደግሞ አስወርጁ ነበር የሚለው። እኔ ጃኒ ትንሽ ቅሬታ ያለኝ ላይክ እንደዚህ አይነት ሪሌሽንሽፕ ከነበራት ከሱ ጋር የነበራትን ነገር ማቆም ነበረባት። ዳትስ ጀስት ማይ ኦፒኒየን። ከሱ ጋር የነበራትን ነገር ዩ ኒድ ቱ ካት። ለምን ኦልሬዲ እንደዚህ ያረገሽን ሰው ነው አይደለ? ኦልሬዲ አቢዩዝ አለ ይመታታል ምናምን። እናቱ ደግሞ ችግሩ የፈለገ ነገር ቢሆን ፍቅር የሚባል ነገርም አለ እኮ አንዳንዴ ፍቅር የሚባልም ነገር አለ። ግን አፍተር ዳት እሱ እስር ቤት ከገባ በኋላ ግን
ላይክ ማቆም ትችላለች። አሁን እሷ ኒው ላይፍ ጀምራለች አይደለ? ከአዶናይ ጋር አዲስ በደንብ ነው ፍቅር አዲስ ህይወት የሚያስፈራራት። ይሄ እኔ ምንም ሄሉዬ ጥርጣሬ በምን የለኝም። ምክንያት ልታባብለው ቻለች ብላን እኮ እኛ ማሰብ አለብን። እያባበለችው ነው እኮ ድምፅ አካውንቷን እኮ ባን እያረገ ነው እየጠራ የሚያስፈራራት። ባሌን አስተኝቼ እኔ ቀስ ብዬ የሆነ ሰው ቀስ ብዬ የማውራ ከሆነ ምክንያት አለኝ። ያው there's no way አታውሪም። እንግዲህ አሁን ለምሳሌ ባል እያለ ወይም ቦይፍሬንድ እያለ ሌላ ሰው ለማውራት በጣም ድፍረት ይጠይቃል። ጃጅ እያረኳት ሳይሆን ዮኒ የጃጅም እያረኳትን ብላክሜል የማያደርገው ሹክሹክ እያለች ነው የምታወራው። there is a lot of people ነርስስት የሆኑ ሰዎች አሉ። አንደርስታንድ ላይክ ስቱፒድ አይ ኖ ግን ብታቆም ኖሮ በቃ ላይክ I'm not judging her. The only thing እሱ ነው እኔ ከሱ ጋር ሲታሰር መጠየቅ አልነበረባትም። she just need to cut him. You know what I'm saying? like ሄለንሻ የባንክ አካውንት ሙሉ ኢንሹራንስ ለእሷ ነው የሰጠው እኮ እኩል ነው። ሙሉ እኮ ለእሷ ነው የሰጠው። ማታውቁት ነገር አለ ሄሉ። ብሩን ማስገባት ማስወጣት መረጃም ይዞባት ሊሆን ይችላል። ሁለቱም ቶክሲክ የሆነ ሪሌሽንሽፕ ውስጥ ናቸው። የሆነች ድምጽ ሴንስ የምታደርግበት ድምጽ ልስጥ። መጀመሪያ ቮይሱን ሲያሰማን ምንድን ነው ሄለው ጆን ምናምን የሚል ነው። ከዛ የት ነህ ስትለው አቤቴ ነኛ። በጣም ኢሞሽናል ሆኖ ነው ያወራው። አቤቴ ነኛ። ያ ድምጽ ይሄ የጠንካራ ሰው ድምጽና ይሄ የቁጣ የንቀት ድምጽ ነው። ልክ ግን ራቁቷን መሆኗን ሲያቀር መቅረጿን ሲጀምር በቃ የሚፈልገውን ሲያገኝ እሱም በቃ ማለት ጀመረ፣ መቀዝቀዝ ጀመረ። መጀመሪያ ምን አይነት ድምጽ ነበር ሲያወጣ የነበረው? ቤቴ ነኝ ሲል እኮ ኦልሬዲ እየቀረጸ እኮ ነው። ድምፁ ሰምተናል እኮ መቅረጽ ሲጀምር ምናምን ራቁቷ ምናምን አይደለም እየቀረጸ ነው። የመጀመሪያው ድምጽ እኔ አዶን አንደርስታንድ ለምን ሊቀርጻት እንደፈለገ የጠብ ድምጽ ነው። የጠብ ድምጽ ነው። ቤቴ ነኝ ብለው እኔ አንዳንድ ጊዜ የምናወራውን ነገር ነው እንጂ እኔ አሁን ሚስቴን መቅረስ ከፈለኩኝ ዮኒ ሚስቱን መቅረስ ከፈለገ ሚስቱ እሱን መቅረስ ከፈለገች it's easy to do it። ምንድነው አሁን እንደ ቀረጻት ምናምን እሱ ስክሪን ሪካርድ ነው ግን ጀመር ሲደውል ለምን ይቀርጻል? ሴቶች ምን ሆነ ይቀርጻል አይደል? መጥራቱ ለኔ አንዴ በጣም ሮንግ ነው እንዴ? ከአዶናይ ጋር ሆና ምናምን ነገር ራቁቴን መቅረጹ ኖርማል አይደለም። የሆነ ነገር ብላክሜል ወይ መጨረሱኝ ቫይበር መቅረጹ ቪዲዮ መቅረጹ ዮኒን አባባሌ ኖ ታረጋለህ እኮ እኔ አርግ ያላቅም ለምሳሌ ማውራለህ ስለዚህ አትቀርጽማ ኖ አንተ እኔ ማውራለህ ለመቅረጽ ከፈለክ ኮንሰፕቱን እንረዳ። መቅረጽ ከፈለክ ግን ዮኒ ይክ እንደወደ አይደለም እሱም ከፈለገ ያደርጋል ድሉ አለ ማለት ነው። ለምን ቀረጻት ምናምን የሚለው ነገር ምናልባትም ልክ ሄለን እንዳለችው ሪሌሽንሺፓቸው በጣም ቶክሲክ ስለሆነ በመሃል መጣላትም ስላለ ጥርጣሬም ስላለ ቀደም እንዳልኩ እሷም የራሷ ሪዘርቭ የሆነ ኢንፎርሜሽን ለማስቀረት እሷም እኮ አድርጋ ይሆናል እኮ we never know። አሁን እኮ የጃኒን እኮ አልሰማንም፣ የእሷን እኮ አልሰማንም እንጂ እሷም እኮ መረጃ ታውጣለች፣ የድምፅ ልታውጣ ትችላለች፣ የቪዲዮ ልታውጣ ትችላለች። ዮኒ እነዚህ ሰዎች በጥርጣሬ ላይ የነበረ በችግር ላይ የነበረ ፍቅር ስለሆነ ቶክሲኩ ገደል ይግባ። እሱ ጋር አይደለም ችግር what's the problem? የሚማታ ሰው ነው አከተመ። እሱማ በቃ እሱንማ እኮ ራሱ አንተ ቀድም እኔ አሁን እኮ ድብድቡን አንተ ቀድም አሰማኝ። እኔ አሁን እኔ ማን ነው ጃን ዳይልን እነ ግድ ፌዝ ነበር የወሰድኩት። አልመተዋትም፣ መትቼ አላቅም። እኔ ሴት መደብደብ ሰው አይደለሁም፣ ጨካኝ አይደለሁም ሲል ተቀብየው ነበር፣ አምኜው ነበር። አሁን ቅድም ደግሞ ቪዲዮ አሳየኝ። አንተ ምንድነው ያሳየኝ? እንዲሁም በጥፊ መትቻት ፖሊሶቹ መተው እንደውም እኔ ላይ ሊመጡ ሲል እሱ አዳነችኝ ነገር እንደውም እሷ እንዳዳነችው ነው የተናገረው። ይሄ ምንድነው እንደዚህ አቢዩዝመንት እንደነበረ አቢዩዝ ያረጋት እንደነበረ ታሪክ አለው ማለት ነው። ዶክተር አበባለ this will tell you ይሄንን ነገር ማለት ነው። ቢኮዝ እዛ ዱባይ ድረስ ወስዶ ሊዝናና ወስዶ ቪዲዮ ቀረጹበት ጊዜ ይመስለኛል። ጥሩ ቪዲዮ ቀርጸዋል። የሆነ የሚውዚክ ቪዲዮም ለቀዋል። ሙዚቃ ምናምን ምን የዛን ጊዜ ፍሬንድ ነበሩ በደንብ መሰለኝ። ኦኬ የዛን ጊዜ ሄዶ እንደዚህ ካደረገ
throughout their relationship እንደዚህ አይነት ነገር አቢዝመንት ነው። ጌምን በሚጫወቱበት ጊዜ እያለቀሰች የምትወጣበት ጊዜ ነው የሚበልጠው። ከሱ ጋር አብረው ሲጫወቱ እጆጂ ካልፈለግሽ ምናምን እያለ አመነጫጭቆ የሚያስወጣት የሚሰድባት ስድብ የሚዘገንን ስድቦች አሁን ይወጣል። ሰዎች እኮ ፖስት ያደርጉልሃል። አሁን አንድ ቀን ነገ ከነገ ወዲያ ሙሉ ቪዲዮ ይወጣልሃል። ከዛ በኋላ ያለው ነገር እኔ የምናገረው ጃን ዳንኤል አሁንም እኔ ወንድሜ መካድ ሳይሆን get ready to have a big hurt እና say sorry እንደዚህ አቢዩዝመንት ከነበረ የተሳሳተ ነገር ከነበረ ጃኒ ላይ ይቅርታ ብልሃት እሷ የተወዳውን እንትና ክሰ ለአዲሷ ሚስት ደግሞ የተለየ ሰው ሆነ መቅረብ አለብ እና እነሱ ጋር አጠገባቸው እንዳይደርስ አዶናይም ጋር እሷም ጋር ድርሽ እንዳይል ድራሹን ነው ማጠፋ ኤግዛክትሊ አጠገባቸው እንዳይደርስ እካክ እጅ ልጅ አስገባት መልእክት አለኝ ትላለች ማኛ ይቅርታ ከዚህ በኋላ ሰውን ላፈሰው ሞልቷል። አንድ ሰው አይ መልእክት አለ ለጆን ምንም መልእክት የላቸውም ዝም ብለው ነው። አይ በውስጥ ነገር ነው ለመግባት ቪው ስላዩ ነው። ዮኒ እኔ እየደገፍኩኝ አይደለም ጃኒንም ወይ እኔ I just wanna have like ፌር የሆነ ፌር ምንድን ነው? የተመታች ሴት ካለች ፌርነት የለኝም። እኔ ሴት ልጅ አለች ቅድም ሲያወራ ምንድን ነው ያለው? ራሷን ልታጠፋ ስትል ነው ያለው ነገር አለ። እዚህ ላይ እየሰደባት እያየን አንድ አዋሩኝ አንድ ልንገራችሁ። ባለፈው ያ ልጅ ወንድሟ ፊት ለፊት ሽጉጥ እየተኮሰ እያየን ብዙ ኢትዮጵያኖች ምን ችግር እንዳላችሁ አይገባኝም። ሽጉጥ አውጥቶ ተኩሶ እንደገና ደግሞ አብሮ ተኝቶ አጠገቡ ሞታ እሱ የማይጠየቅበት ሽጉጥ ተኩሶ ያለማመደ ያሳየን ሰው አልገደልም ብሎ የሚከራከር ትውልድ በተፈጥሮ በጣም ያሳዝናል። አንድ ሰው ከሞተ አጠገቡ ያለ ሰው መጀመሪያ የሚታየው ማን ነው? እሱ ጋር ያለው ማን ነው? የደወለው ነው የሚባለው። ከሚስቴ ጋር እንደ አድሬ እኔ ሚስቴ ተነስታ ራሷን አጠፋች ብዬ እንዴት ነው ሰውን ማሳምነው? አሁን እናንተ ደግሞ እዚህ ጋር መጣችሁ አንዳንዴ ሴት ሆናችሁ እንዴት እናንተን ገላ ሰንበዲ እኔ ያገስኩለት አይደለም ነው እንደዛ ማለት ፌር ለመሆን እያልሽ ነው የምትለው ያንቺን ገላ ለመሆን እሱ ነው ወጥቶ ወዲያው ሚሊዮን ነገር ያወራው እሱ ነው። ገላሽ እንዴት ነው ሰንበዲ ሪከርድ አድርጎት አይደብርም? ሚሊዮን ነገር ያወራው እሱ Listen, I don't agree what he's saying. እኔ ሴት ልጅ ነኝ፣ ሴት ልጆች አሉ። I'm not. እሺ ንገሪኝ አንቺ ንገሪኝ። I just want to listen to her. ቪክቲም ነች። We need to listen to her እያልኩ ነው። እሷንም መስማት አለብን ምን እንደሆነችማ ተናገረች እኮ በሌላ ቋንቋ ታውራ እንዴ? የተመታችውን የተሰነጠቀችውን በቢላ ሁሉን ነገር አቢዩዝ እንደሚያረጋት ወጣ ተናገረች። ከዚህ በላይ ምን እንድትናገር ነው የምትፈልጊው? ወራስ ከነ ማስረጃው ለጠፈችልሽ። ተመትቻለሁ፣ ተደብድቤያለሁ፣ ያስፈራራኛል፣ መኖር አቃተኝ፣ አሁን ደግሞ አካውንቴን አዘግቶብኛል። ወራስ ምን ማውራት አለባት ከዚህ በላይ? እስቲ ንገሪኝ አንቺ በምትፈልጊው ቋንቋ ዘግቢ። ምን ትበል? ይሄን ደግሞ በመረጃ እኛ ደግሞ የምናውቀውን መረጃ አውጥተን አሳየን። ልጁ ነው ይሄን የሚያደርገው። ያለችው መረጃማ በስነ ስርዓት አምጥታ አስቀመጠች። ለመዋሸት ለመቅጠፍ ሴት ልጅን ነክቼ አላቅም፣ ሴት ልጅ እህቶች አሉኝ ምን አለኝ ብሎ ለመዋሸት ሞከረ። እሱ እንኳን ያ አድርጎታል። ያደረገውን ነው እኛ አላደረገውም አላልኩኝም። ይኸውልሽ ላይቭ ላይ እኮ በእንጨት እንኳን አልነካሽም ብሎ እንደዚህ ያላት ልጅ ነው። ኤግዛክትሊ ገባሽ? በእንጨት እንኳን አልነካሽም ብሏታል። እዚህ ወይስ ሌላ ነገር ለማድረግ ይሄዳል? እሱ ያለው ምንድን ነው? የምትወኝ ከሆነ እኔ የማትፈልገኝ ከሆነ ጀስ ማስፈራሪያ ነው። እጇ ላይ ምናምን ነገር ቢለው ምናምን ነገር አንተ የትኛው አትሊት ከመሆን ብራው ቫይበር የትኛው ዘመን ላይ ነው ያለ ነው? ሴት ልጅ ናት። ለማንም መካከመትነው ነገር እኮ ዮኒ ወንዶቹ የሚያደርጉት አለ እኮ እኔ አንቺ ምናምን ነገር ብለው እጃቸውን እየቆራረጡ ምናምን ነገር አይተናል እኮ እኔ በቅርብ የት ቦታ ነው ያለው? የሚጎዳ ሰው ሄዶ ምናምን ነገር እጇ ምናምን አይደለም የሚተለትለው በቢላ ምናምን ነገር። ትክክለኛ የሚጎዳ ከሆነ የሆነ ቦታ ይጎዳል። ኤግዛክትሊ። ስለዚህ ምንድን ነው
ራሷ የሆነ በቃ ድራማ ምናምን ነገር ስትሰራ ማስፈራሪያ ነው። ኖ ሰው ኖ የውሸት እኮ ብሮ እንደዛ አይደለም። ድራማ እና ምናምን እጇ እንኳን ላይ አትበል። ለምን ለምንድን ልጅቷ ነው እጇ ላይ ኖ ኖ hold on she's in a relationship ዮኒ ከአዶናይ ጋር ዮኒ ኦኬ ጎ ሄድ ሳሚ አንዴ ያወራና ሳሚ አወራለሁ። ይናገር። ቆይ ሌሎቻችሁ እድል አለን። ሳሚ ተናገር እንስማ። ሰላም ብያለሁ ዮኒ አፍትሽ ብሮ ፒስ ነው ጉድ ቱ ሲ ዩ ማን What's happening, brother? ወሳ ፋሚሊ ያ ምን መሰለህ ዮኒ የሚገርምህ ልጅቷም ከመናገሯም ውጪ እንደገና ደግሞ ያለውን ነገር ከማሳየቷም ሌላ አንድ ያየሁት ቪዲዮ ነበረ እና just the way he look at her by itself can tell ገባ ልጁ abusive ነው you know ፕላስ ደግሞ እንደ ካልቸርም አሁን እኛ ኋላ ቀር የሆነ ካልቸር አለን you know we have to learn እንደውም ቅድም ያ ልጅ ፖይንት አውት ሲያደርግ ነበረ last time ያቺ ልጅ ቢታፕ ስትደረግ ከዛ በፊት ልጁ ያን ሁላ ነገር አቢዩሲቭ ከማድረጉ በፊት ሁላችንም ኦር ደግሞ በዙሪያ በልጁ ዙሪያ ያንን ነገር ያወቁ ሰዎች ስታንድ ቢያርጉ ነው ያቺ ልጅ አትሞትም ነበር አይደል ቀነኒ ዮኒ በጣም አውትስፖክን ነበር በሷ የተነሳ እና ይሄ አንዳንዴ ከልጁ አስተያየት ከልጁ ካራክተር ራሱ እኮ አቢዩሲቭ እንደሆነ ኢዚሊ ፖይንት አውት ማድረግ እንችላለን ዘወይ ትሪት ያውም እንደገና ቪዲዮም ደግሞ እንደመታቱላ ይታያል እና አይ ቲንክ የሆነ ካልቸር አለ ኋላ ቀር የሆነ ካልቸር አለ በተለይ አምሶሪ እዚህ ጋር የገጠር አካባቢ ልጆች ካላችሁ ሴቶችን አቢዩዝ ማድረግ ሴቶችን ቢዳፕ ማድረግ you know እንደ ዲሲፕሊን እንዴ ሚስትን ወይ ገርፍሬንድ እንዴ እንትና አትላት ዲሲፕሊን አታረጋትም ሁላ ብለው ሰጀስት የሚያደርጉላ አሉ እና ይሄንን ነገር እኛ በጣም ፖይንት አውት ማድረግ አለብን እናቶቻችን በዛ ህይወት ታልፈዋል ብዙ ስቲል ራችን እንትን ስለሆነ በቃ ተጎድቼ ሊያዘው ነው የሚሉት በተለይ ኢትዮጵያ ውስጥ ማለት ነው እና እኛ አሁን ነው በጣም አዌርነሱን በዚህ አጋጣሚ እንትን ማለት ያለብን ዲፌንድ ማድረግ ያለብን ማለት ነውና ስንት ወንድ ደግሞ ተጎድቶ አስመስለው ምናምን ጎድተውት ያዞምባ የሚያነቡ ሚዲያ ላይ ስንት ሴቶች አሉ የሴቶቹ ምናምን ነገር ተው No, I don't. No. She don't have a reason. She don't have a reason. Because ምክንያት የላትም። አንደኛ ከአዶናይ ጋር ጥሩ ሪሌሽንሺፕ አላት። ሁላችንም እንደምናውቅ የምትዋሽበት ሪዝን አለ። ሞር ነው ከፊት ለፊት ጌም የሚመጣ ጌም አላት። እሱን እንትን ለማለት ነው። No. ልጁ እኮ ብሮ I can tell you look አንድ ፊቱን አይቼ I can tell ታችሁን አይታል ዋንትያ የምትባል ቫይብሬት አንድ ነገር ልንገርህ አዶናይን የሚያክል አሁን በአሁኑ ሰዓት በሀገራችን ታዋቂ ከሚባሉ ሰዎች ከሙቪ አክተሮች ከሙዚቀኞች በላይ ታዋቂ የሆነ ሰው አጠገቡ አድርጋ ጌም ልጫውት ነውና come on it doesn't make no vibrate no listen to me brother this doesn't make no sense no አዳምጠኝ እሱማ የነ ሪሌሽንሺፕ ሴት ነች ምናምን የሚለው መሸፈኛ ሆነ አዳምጠኝ እኔ ማወራለሁ ምን መሰለህ እኔ አሁን አንዳንዴ ስፔኩሌት እንኳን ስናደርግ መላምት ስናስቀምጥ ኮመን ሴንስ ያለው ነገር እናወራ ለምሳሌ እቺ ልጅ she's with a better man በረመን ያለችው አሁን she's with አዶናይ ከጃን ዳንኤል የተሻለ ሰው ጋር ነው ያለችው የተሻለ እይታ አላት ገብቷል የተሻለ እውቅና አላት አሁን ባለችበት ሁኔታ ላይ honestly speaking ማለት ነው ስለዚህ አሁን ጌሟን ፕሮሞት ለማድረግ she don't have to go through this stupid የሆነ ራሷ ግን አዲስ አይታል አይደል ያቺ አንተ የምትባለው አልቅሳ ምናምን ነገር ያገኘችውን ገቢ አይታል አይደል እንደዚህ አይነት ስታይል እየተከተሉ ነው
I እሷ think ተበድላ Johnny ብቻ ነው እንደዚህ የበደለችው። አይነት vibe አይደለም because she have enough gift የሚሰጣ ሰው አለ። I don't think እንደዛ so. እኔ እንደዛ አይነት ነገር ታረጋለች ብዬ እሷንም ደግሞ እንደዚህ አንደርማይን ተገቢ አካውንቷ አይደለም። ተዘግቷል ወይ ነው እዚህ ጋር ጥያቄው። አሁን እሱ አካውንቷ ምን ባን ያለው አርጎባታል። ኖ ኖ ኖ She's crying for ባን real. አልሆነም። No, ዲአክቲቬት yeah, it is. አድርገው Yes, ነው። that's what it says. Account ban ነው የሚለው. If you go her page, it's እንዴ ban. If ኦንላይን it's እኮ ban, ነው it's ባን ban. የሆነችው። ቫይበር ኦንላይን ላይ ነው ባን ያደረጓት። እሱን እርግጠኛ መሆን አልችልም እኮ እኔ ዲአክቲቬት ስታደርገው ራሱ ሆነ ባን ሆነ ቫይብሬት ይመለከታት ላይቭ ላይ እነ ዮኒ ሲሉ በእንጨት አልነካሽም ሲላት አቢዝመንቱን እኮ እዚህ ሚዲያ ላይ አሰስመንት ወስዳለ ነው ባዲ ላንጉቻቸውን ይሄ ልጅ እኮ በዚህ አይነት መንፈስ ነው የሚያየት የነበረው። አቢዩዝ ያረጋት ነበረ። ጥሩ ፍቅር አይሰጣትም ነበረ። ሰው እንደዚህ አይነት ነገር ነው እንደዚህ ትሰራለህ ማለት ነው። ገብቶሃል? እንደዚህ አይነት ነገሮችን ታገጣጥማለህ መሆንም ስላለበት ይሄ ነው ሚዲያ ላይ አስተያየት የሚሰጥ ሰው መሆን ያለበት። ቢኮዝ ይሄ ሴንስ ያደርጋል። ኮመን ሴንስ ነው። አንድ ሰው እኔ ሚስቴን በትክክሉ ማላያት ከሆነ በየጊዜው መገላምጣት ከሆነ ምናምን እየወጣን ብታየኝ ሰው ባህሪ የተሳሳተ ባህሪ እንዳለኝ ትረዳለህ አይደለም? ይሆን አንድ ቀን ሊሆን ይችላል 2-3 ካደረኩት በቃ ገብቷል አባለ ይሄ ልጅ ለካ እንዲህ ነው ባህሪው ብለህ አሰምሽን ይኖርሃል ማለት ነው። አስዩም ታደርጋለህ። ደግሞ ያ ነገር ደግሞ መላምት ብቻ ሳይሆን ወደ እርግጠኝነት የሚሄድ አሰምሽን ነው። ገብቷል አባባሌ? ሰው አሁን እኛ እንደዚህ አይነት ነገር ነው እያደረግን ያለ ነው። አሁን ጃኒ አንተ ስትል ጃኒ ጌም ስላላት ነው የሚለው እሱም ያለውን እኔ አልቀበልም። ባይዘወይ ጃን ዳንኤል አንድ ከተናገረው ነገር ያልተቀበልኩት ነገር ጌም ስላላት ነው ወይ ሌላ ለመታወቅ ፈልጋ ነው ምናምን የሚለውን እኔ ጃን ዳንኤል ያለውን እቁና ጃኒ አላት ካላጋነንኩኝ ሆነስሊ አላት ብዬ ነው ማስበው። እና አሁን ደግሞ ሺዝ ዊዝ ዘ በርመን ከአዶናይ ጋር jealousy is playing a part too. Jealousy is playing the part. Trust me, that የሱስ ልጅ ቺኩ ነበረች። Imagine she's in better man. She get jealous, she get mad. እሱም አለ that's he get jealous ነው የምትይው? yeah, he get jealous. That is true. እሱን ነው እኮ እያልን ያለ ነው እኛ። አሁን በዚህ ውስጥ የተለያየ ነገር ነው። አንድ ልጅ ቅድም እህታችን ስታወራ ነበረ ጃን ዳንኤል አዶናይ እና እዛ መድረክ ላይ ስፒድ የመጣ ጊዜ መድረክ ላይ ታይተው ነበር እና ጃን ዳንኤል he was not comfortable እንትና በጣም ሼክ አደረገው ምናምን ተተቃቀፉ ምናምን ተባለ አይደል? እንትና ያደረገው አዶናይ was cool ምናምን እና ጃን ዳንኤል ግን ከልቡ ሰው ጃን ዳንኤል ግን ግሪቪየንሱን ታይበታል። እዛ ላይ ቅሬታ እንዳለው ያስታውቃል። ሰው እንደዚህ ነገሮችን ታገጣጥማለህ። ግን አጤንደ ደዳይ ምን መሰላችሁ? አጤንደ ደዳይ እኛ የምንፈልገው ጃኒም ተጎድታ ከሆነ እንድትካስ ነው። እሷን መደበቅ አልነበረባትም። ባይዘው ወይ እዚህ ስታነሱ የቀነኒንም ጉዳይ አነሳችሁ። ይኸው ኮምፕሊሰት አንዳንዴ በሽታን መደበቅ ይሆኔ አንተ ካንሰር ኤርሊ ስቴጅ እያለ ካንሰር እንዳለብህ ካወጣህና ሰው ከሌለ ምንም አታመጣ። በሴቶች የሚደርሰውን ነገር ቆም ብሎ አስተውሎ መናገር መልካም ነው። ለምን እንትን እያልኩ አይደለም፣ ለወደፊቱ እኮ ነው። አሁን ከዚህ በኋላ ለወደፊቱም ቢሆን አልኩ እኮ ባለቤቱን ካልናቁ አጥሩን አይነቀንቁም ነው። ታላቅ ወንድም ቢኖራት እንደዛ አይነት ሙድ ውስጥ የሚገባ የለም። ታላቅ ወንድም ያለው እናቱ የወለደው እንደዛ እህቱን አቢዩዝ የሚያደርግ ነገር የለም። ዮኒ ስንት ወንድም እያለው ከአንድም ለአንድ ታላቅ ወንድም እኮ አለ 5-6 ወንድም እያለው የሚገደል ሴት አለ። አቢዩዝ የሚደረግ ሴት ብዙ የለም። አይ እውነቱን እንነጋገር። ኢትዮጵያ ላይ በእኔ ስላየሁት በሌሎችም ወንድም ባላቸው ስላየው ቀና ብሎ የሚያያቸው የለም። ተደብቆ እኔ የምለው ምን መሰለ፣ አሁን ማስተማር ካለብን አሁን ይሄ እንዳይደገም አይደል የምንፈልገው። ለምሳሌ የእነዚህ ሰዎች ነገር እኮ ሌላም ሰው መማር አለ። ዮኒ እዚህ ጋር 7000 ሰው ካለ 7000 ሰው ዛሬ ተቆርጦ ሚሊዮኖች ጋር የሚደርስ ነው። ማስተላለፍ ያለብን ነገር ሴቶች እንዴት ራሳቸውን ፕሮቴክት ማድረግ ይችላሉ። እንደዚህ በጣም ቶክሲክ የሆነ ሪሌሽንሽፕ፣ አቢዩዝመንት የበዛበት ሪሌሽንሽፕ፣ ፍቅር የማይሰጥሽ ወንድ፣ ትሪት የማያደርግሽ ወንድ ካለ ኤርሊ ስቴጅ ገና ግንኙነታችሁ በጀመረ ባህሪውን መለየት አለብሽ። ሴትም ከሆነች ባህሪውን ማወቅ አለብሽ። አትስማማም? ብሬክዳውን ላድርግልህ ብሮ። ኦኬ ጎ ሄድ። ብሬክዳውን የማደርገው ምን መሰለህ፣ ወንድ ልጅ ያ ሴጣን ባህሪውን ሴት ልጅ ፍቅር ውስጥ እስክትገባ ቢሞት አያሳያትም። ቢሞት ወንድ ልጅ
ሸራተን ሆኖ መልካም ሆኖ ጥሩ ሆኖ በተለይ ቶክሲክ የሆኑ ወንዶች፣ አረመኔ ወንዶች፣ ባለጌ ወንዶች የሚያደርገውን ልዘግበ በጣም መልካም ሆኖ ይቀርባታል። ልጅቷ ፍቅር ውስጥ ቅጥል ባለችበት ሰዓት እውነተኛ ከለሩን ይዞ ይመጣል። ናው ሺዝ ኢን ዲፕ ላቭ ወድቃለች ልጅቷ። ከዛ በኋላ ከዛ ውስጥ ለመውጣት ብዙ ሰው አይረዳትም። ብዙ ሰው ሊገባው አይችልም። ወድቃለች፣ ጥሩነቱን አሳይቷታል። እነዛን ነገሮች መፈተሽ ፍቅር ላይ ከመውደቋ በፊት አያሳያትም። በምን ታውቋለች? ጠንቋይ ናት እንዴ? እንዴ ይኸውልህ ምን አለ መሰለህ ይኸውልህ ባህሪ አንድ ቀን ይኸውልህ ሪሌሽንሽፕ ላይ ያለ ባህሪ በተወሰነ መንገድ ይገለጻል። ሊሆን አንተ እንደምትለው አይደለም። የተወሰነ ባህሪዎችን ኦብዘርቭ ታደርጋለህ። አዳምጠኝ። የማያስገልጹ በፈለግከው አስይዘኝ በፍጹም አያሳዩ። ኖ በአንድ ጊዜ እኮ ታውቂዋለሽ አይደለም ሄለን አያሳውቅህም። ኢቭን ማለት ነው ዮኒ አንዴ ልንገረው ከኔ ጋር ስለሚሆን የእኔ ጠንበለል ወዴት ልጠለል የሚል ነው። ምንድን ነው የምናወራው? የመጀመሪያ ወንዶች ሴትን ለማጥመድ ከለራችንን እናሳያለን። ዮኒ እሱማ ትክክል ነህ እኮ that's about the first 6 months the first year ልጅቷ አሁን የምትወደን ልጅ ዲፕ ላቭ ውስጥ ከገባች በኋላ ከዛ በኋላ ነው ትንሽዬ መንቀባረር መታሸት እከክ በከክ የምንሆነው። that's exactly what I'm talking about። ሴቶች ኢሞሽናል እንትናችሁን ኢንተለጀንሳችሁን አሳድጉ። አዳምጠኛ የኔን ሀሳብ ልንገር። እኔ ሌላ ሴቶች ነው የምመክረው መሰለኝ። ለወንዱማ ተግባሪውን ይተው። ኦኬ እሱ የሚተው እሷ ደግሞ ሴቶች አፈቀሩ እንጂ ምንም አላረጉም እያልኩ እኮ ነው። አይ አንደርስታንድ አንተ ባሳያቸው ወደዛ መልኩ እንድትገባላቸው እኔ ሴቶቹ እንዲሆኑ አንዴ ስማኝ። ወደ መጀመሪያ እንዳፈቀርካቸው መጀመሪያ እንደነበርክባቸው እንድትመጣላቸው ነው የሚጥሩት ነገሩን ከማቆማቸው በፊት ወንድ ልጅ ሲጀነጅን ልክ እንዳልከው ወንድ ልጅ ሲጀነጅን ውዴ ሆዴ ምናምን እያለ ነው መጀመሪያ የሚቀርበ። መጥፎ ነገሩን አታይም። ልክ ነህ። ትራፕ ነው ያ ገብቷል። ትራፕ ነው አይደለ? ትራፕ ነው። ሴቷን ምንድነው መቆጣጠሪያ፣ የሴቷን ልብ ምንድነው መግዣ ቃላቶች፣ ጊዜያቶች ናቸው። እና እኔ ለሴት እህቶች የምነግራችሁ እንደ ወንድ ልጅ እኔ ማድረጊያውም ስለማቅ the first 5 months ሪሌሽንሽፕ በጀመራችሁ የመጀመሪያ 3 ወር የመጀመሪያ 4 ወር እነዚህ መልካም ነገሮች፣ መልካም ድርጊቶች ከወንዶች ሲወጡ፣ መልካም ቃላቶች ሲወጡ doesn't mean real የሪል ባህሪው አይደለም። የዮናስ ማኛ የሀብታሙ በሻ እዚህ ያላችሁ ወንዶች ሪል ባህሪ አይደለም። ቀስ በሉ፣ ተረጋጉ። ዲፕ የሆነ ላቭ ውስጥ ከመግባታችሁ በፊት ጊዜ ወስዳችሁ አሰስ አድርጉ። ማንነቱን በደንብ ለማወቅ ጣሩ። ከዛ በኋላ እኔ እሱን ነው የምናገረው። ከሱ የተሻለ ልንገራቸው። ምን መሰለች፣ አንድ ሰው ጓደኛውን ነው የሚመስለው። ጫትቃሚ ከጫትቃሚ ከክ ነው የሚውለው። ቢዝነስመን ከቢዝነስማን ጋር ነው፣ አማኝ ከአማኝ ጋር ነው ምናምን የሚውለው። ስለዚህ የመጀመሪያ ይህን ሰው ስትተዋወቂ ጓደኞቹ ማን እንደሆነ ማወቅ መቻል አለብሽ። ጓደኛ ንገረኝና ማንነትን እነግርሃለሁ ነው። ሌሎቹ እከክ ጓደኞች ካሉት ገስዋት ከእከክ ጋር ነው የቀረብሽው። አከተመ። ሳትጀምሪው ታቆሚዋለሽ፣ አትቀይሪው። ተግባባን? ውሎውን ይመስላል ወንድ ልጅ፣ ውሎውን ጓደኞቹን ይመስላል። ስለዚህ እሱን ስትተዋወቂ ምንድን ነው የምታደርጊው? ማናቸው ጓደኞች ብለሽ አፈላልገሽ ማወቅ አለብሽ። ልክ ስታቂ ከመልካም ሰዎች፣ ጥሩ ሰዎች ምናምን ጋር የሚሆን ከሆነ ገስዋ ዩ አር ጃክፓት፣ መልካም ሰው አግኝተሻል። ግን የሚውለው ከማይረባ ኮተት ጋር ከሆነ የምትገቢው ኮተት ውስጥ ነው። ስቃይሽን ትበያለሽ። ማየት ትችላላችሁ። አሁን የዳንኤል ግሩፖች ፕሌየሮች ነበሩ፣ ሙሉ ብታያቸው የሚርመጠመጡ ነበሩ። ይህንን ነገር ግን አያሳዩም መጀመሪያ ላይ። ግን ሴቶቹ ይህን ስለማያውቁ ትራፕ ይደረጋሉ። አሁንም ማንኛውም ሴት የሆነ ሰው ስትቀርቢ ጓደኛ ማን ናቸው የምትውለው ከማን ጋር ነው የሚለው በጣም ለሴት ልጅ ከምንም በላይ ከብዙ ነገር የሚታደጋል። አይ አግሪ ቱ ሰም ኤክስተንስ ከአንተ ጋር እስማማለሁ። ጓደኛ ኢንፍሉዌንስ ያደርጋል። ፒር ፕሬሸር ይባላል። አሁን እዚህ ሀገር አንድ ጓደኛ እንኳን ጓደኛ ካለ የትምህርት ጓደኛ እንኳን የሚያጨስ ከሆነ ሞስት ፕሮባብሊ ለማጨስ ትሄዳል። በጣም ዋይልድ ከሆነ አንተም ዋይልድ መሆን እንትን በጣም ሰፊ ነው።
ጓደኝነት ትክክል ነው። አይ አግሪ ዊዝ ዩ። ግን ሴቶቹ ራሳቸውን ኮንትሮል ማድረግና ስማርት ሆኖ የሚወጡበትን መንገድም እንደ ፐብሊክ እንደ ሚዲያ ሰው ማስተማር ያለብን ይመስለኛል። ገብተዋል። ወንዱ ልክ ነው። ወንዱማ እኮ አውቆ ነው የሚያደርገው እኮ ገብተዋል። ራሱን ደብቆ እኮ እንደዛ ለማድረግ ነው የሚሄደው። እና አይ አግሪ ዊዝ ዩ በተወሰነ መንገድ በጓደኝነት በላይ ያልከው ነገር ላይ እስማማለሁ። ትክክል። Can I say something? ባህሪ ይታወቃል የምትሉት ነገር is not working። ሰው ልጅ ውጪ ሲገናኝ ፍቅር ሲሆንና ህይወቱን ስትጀምረው አንድ አይደለም። it's two different ነገር ነው የምታገኘው። ላይክ እንደ ድሮ ወጥተህ ተጫውተህ ስትገባና አብረህ ስትኖር ከዛ ሰው ጋር ባህሪውም ሁሉም ነገር የምታውቀው ያኔ ነው። በቆየ ቁጥር አብረህ እንትን ባልክ ቁጥር ነው አንደርስታንድ የምትደራረገው ማለት ነው። አልሰማሽም? ኦልሶ ደግሞ ሴቶች ላይክ ይሄ ሬድ ፍላግ የሚባለውን ነገር ፒክ አድርጎ sometimes አንዳንዴ ሬድ ፍላግ መማር ፍላግ የሚባሉ ነገሮችን ፒክ ማድረግ ነው። እንኳን ሴት ልጅ ልንገር አይደለ ሬድ ፍላግ እናታችንም አታውቅም የኛን ሬድ ፍላግ ገብቷል። የዚህ ዘመን ሴቶች ግን ማወቅ አለባቸው። ሬድ ፍላግ ሰው ገለህ መተህ የምትደብቅ እናት ነው ያለች አባቴ። እሱን ሳይሆን እኔ የምናገረው አሁንም ጓደኛ ላይ ቤተሰብ ላይ ባለው ነገር ላይ በጣም እኔ ቫልዩ እሰጣለሁ። ጓደኛ በጣም 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 ወሳኝ ነገር ነው። የሚውልበት ቦታ የት እንደሚውል ከማን ጋር እንደሚውል ካወቅሽ ከዛ የተለየ ባህሪ ከየትም አያመጣም። ውሎው ያ ነው። አከተመ። ይሄ ነው ሬድ ፍላጉ። ጓደኞቹ ኡመቴ ከሆኑ ወንበዴ ከሆነ ገስዋት ምንም ቢያምርሽ ቁመናው ላጥ ብለሽ መሄድ ገባሽ። ጥሩ አንባቢ ጥሩ ቦታ የሚሰራ ወይም ደግሞ መልካም ነገር ያለው ቁም ነገር ቦታ የሚውል ከሆነ ገስዋት ሌላ ምን ሊያደርግ ነው? ምንም ሊያደርግ አይችልም። ከአንተ ጋር ማንስማማው ለምን መሰለህ? አንዴ ቆይ ዌብሳይት ጥሩ ስራ ያለው ቢዝነስሜን ሆነው ሚሊዮን ብር እያገኘ እኮ አቢዩዚቭ የሆነ ሰው ቺተር የሆነ ሰው አለ። እና ነሰሰርሊ ጥሩ ቦታ ስላለው ጥሩ ቦታ ስለሚውል ማለት አይደለም። ባህሪዎቹን ማጥናት አለ። እንዲሁም ሞስት ላይክሊ ይኸውልህ የአበሻ ሴቶች የሚጭበረበሩት ገንዘብ አለው ጥሩ ሰው ነው እንደዚህ ምናምን ስለሚሉ ያንን ቫልዩ ያደርጉና ለትዳር የሚሆነውን ነገር ባህሪውን እውነተኛ ነገሩን ግን በደንብ አያዩ። ምንድነው የሚያዩት? ብሩን ነው የሚያዩት፣ ስታረሱን ነው የሚያዩት። ዳስ ዘ ፕሮብለም ይሆን እሱ ነገር ላይ በደንብ ብር ዝም ብሎ እኮ አይመጣም። ማብራዳ እሱማ ሌባም ያመጣል ብር። እሱ እኔ ብር አብዛኛው ሰው ይሄ ሁላ ሰው ምኞቱ በላይፉ ትልቅ ብር ይዞ መኖርና መታየትን ኢምፓሲብል። የሚችል ሰው ነው ብር የሚያመጣው። የሚችል ሰው ያመጣል። ግን ዳዘሜን ብር አለ ማለት ዳዘሜን አንተ ጥሩ ሰው ነው ማለት ኖ እያልኩ አይደለም። ግን በአብዛኛው ብሎ እያልኩ ነው። አሁን ለምሳሌ ብሩን ሰራው በየጭፈራው ቤት የሚርመጠመጥ ከሆነ የሰውዬ ገዝቧል። ያንን ነገር እኮ አሳየ እያልኩ ነው። ገባ? ብር ስላለው ጥሩ ቦታ ይውላል እያልኩ አይደለም። ብር ኖሮት ስንት የማይረባ ቦታ የሚውል ስንት ነው ያለው። ውሎህን እያልኩ እኮ ነው። ውሎ ላይ በደንብ ፎከስ አላረክ። ኤግዛክትሊ እሱን ነው እኮ ካራክተር። አሁን ውሎ የምትለው የሰው ልጆች አሁን የምናወራው ካራክተር፣ የወንድ ልጅ ካራክተር፣ የትዳር ሰው ለትዳር የሚሆን ሰው ካራክተር አለው ወይ ባህሪ አለው ወይ? እሱን ነው እኮ ሬድ ፍላግ አድርጉ የምንለው ያለ ነው። ሴቶች ወቁ። እሱንም ከውለው ነው ሬድ ፍላጉ ውለው ነው እያልኩ እኮ ነው። አብትሽ ውለው ለሬድ ፍላግ አመቺ የሆነ ነገር ነው የሚሰጥ። መልካም ቦታ የሚውል ጥሩ ቦታ የሚውል ከሆነ ግሪን ፍላግ ነው። የማይረባ ቦታ የሚውል ከሆነ አይደለም እያልኩ ነው። ሲምፕል አታ ውሎውን በማየት ሴቶች ለሌሎቹ ድል እንስጥሽ። በ32 ዓመቱ እናቱ ጋር የሚቀመጥ ከሆነ ምን ይሰራልሻል? ይህንን ባህል አድርገሽም ጓደኛ ማድረግ የለብሽም። እሱንማ ቦይፍሬንድ ማድረግ የለባትም። ስለ ባህር ለምን ቆይ ኢትዮጵያ ባለው ህይወታው እናቱ ቤት አይደለም አያቱ ቤት ሊኖር ይችላል። የኢትዮጵያ ኑሮ በጣም ውድ ነው፣ ከባድ ነው። ራሱ መቻል አለበት። አይ ሰው ራሱ መቻል አለበት። አሜሪካ ካልከኝ አውሮፓ ካልከኝ አይ አንደርስታንድ። በኢትዮጵያ ላይፍማ እኛ ራሱ ብንሄድ አያት ቤት ሁላ እንገባለን። በዚሁ ላይ ነበር በዚህ ላክልህ ራሱን ያልቻለ ሰው ሲጀምር ጓደኛ አድርገህ ፕላስ ደግሞ አንዴ በዚሁ ላክልህ ታስገባኛለህ። ኮረርኩ በዚሁ ላክልህ
ይኸውልህ ዮኒ፣ አሁን ሴቶች መስሙ ወንድ ልጅ የሚደበድብሽ ከሆነ ከሱ ጋር መኖር የለብሽ። ምክንያቱም ህይወት እኮ አንዴ ነው። ለምንድን ነው የሚደበድብሽ? አፈቀርሽው እንጂ ለምንድን ነው የሚቀጠቅጥሽ? ምን ሰራያለሽ? ሰው ደስታ የሚሰጥሽ ሰው ጋር ነው መኖር ያለብሽ። ትዳር ወይም ጓደኝነት ለፍቅር እንጂ ለመደብደብ ለመንቀጥቀጥ አይደለም። እንደኔ ግን እኔ ሴት ብሆን አይደለም አንድ ቀን ሊቀጠቅጠኝ እንዲያገላምጠኝ አልፈልግም። ስለዚህ የምታፈቅሩትን የምትወዱትን ሰው መለየት አለባችሁ። ይሄ አሁን ልክ አንዱ ዓለም ይኸው ሲተኩስ ፋይናል ገደላት። ይሄ ነው የሚገጥማችሁ። ስለዚህ ጥንቃቄ ማድረግ አለባችሁ። አንዴ እጁን ማንሳት ከጀመረ ማለት ነው በቃ ወደ ኋላ የሚልበት ቀን ስለሌለ በአንድ ጊዜ ነው ያንን መንገድ መዝጋት ያለብን። ያ ግን ቪክቲም ሲሆኑ ራሄልዬ እንደዛ አያስቡም። ዳስ ዘ ፕሮብለም። እንደዛ ሲቹዌሽን ላይ ሲሆኑ አሁን እኛ እዚህ ኖርማል ስለሆነ ነው የምናወራው። እዛ ሲቹዌሽን ላይ ግን ሆነው ለመውጣት is very hard, it takes time። እዛ ለመውጣት ከዛ ሲቹዌሽን ብዙ ጊዜ ነው የሚፈጅባቸው because እንትን የሚቀየሩ ይመስላቸዋል ወይ ዛሬ መጥቶ ይቅርታ ይሄ ነርሲስት የሆነ ባህሪውን ያሳያቸዋል፣ ይቅርታ ይላቸዋል፣ ያታልላቸዋል፣ እዛው ይሆናሉ። ገባሽ አይደለ? እሱ ነው ሀፕን እያደረገ ያለው አሁን እሱ ነው። መውጣት አይችሉም ቢኮዝ ፍቅር ላይ ስትሆኚ ዩ ብላይንድ ያን ሰው ምንም ነገር ለማድረግ ሬዲ ነሽ አንቺ ለሱ መስዋዕትነት ለመሆን ማለት ነው። ፍቅር ነው ይሄ ሁሉ ኢንቮልቭ የሚያደርገው በመሃል ግን አንዴ ራስሽ ወስነሽ ከወጣሽ ግን እዛ ደረጃ ላይ ሌላ ቪዲዮ ደርሶኛል። ቆይ እዚሁ ሶሻል ሚዲያ ላይ ምን ሲያረጋት እንደነበረ አዲስ ታይምስ እንድታየው ነው። ይሄ ቆሻሻ ይኸውልህ በጫማ ጥፊ ነው። እሷ ለቀልድ ነው ገብቷል። እንደዚህ ኬክ ነገር እየቀባች መሰለኝ። እሱ ግን እንዴት አድርጎ እንደሚቀጠቅጣት ይሄ ሰውዬ ያስገባዋል። አይ ብዙ ቪዲዮ የምናየው ነገር ብዙ የዚህ ልጅ አቢዩዚቭ ነገር እንደሚወጣ እርግጠኛውን ይናገራለሁ። ይህን ሰውዬ ሴቶችን እንዴት እንደሚያደርግ በደንብ እናሳይ። ላይቭ እንደዚህ ካደረገ በክሎዝ ዶር ደግሞ አስበዋል። በተዘጋ በር አያረ ሌላም አለ እያለ እኮ ቅድም አልኩህ እኮ ዱባይ ላይ ራሱ አገሩ ህጉ ስላለበት በጣም እሱም ተሳቆ ነው ያችን ነገር ያደረገው እንጂ ሌላ ቦታ ነፃ ቦታ ቢሆን ኖሮ ሌላ ማድረግ የሚችል ልጅ ነው። እንግዲህ መወገዝ ያለበት ነገር ምንድን ነው? ይሄ ሰው ብዙ ተከታይ ያለው በተለይ ኢንፍሉዌንሰሮች እና ሶሻል ሚዲያ ላይ በጣም ብዙ ተከታይ ያላቸው ማህበረሰብን ነው የሚበክሉት። በጣም መወገዝ ነው ያለበት። ነው ለሰው ምሳሌ እንደዚህ አይነት ለምን we have to hold them accountable። በጣም ወጦ ይቅርታ ማለት አለበት፣ ጥፋቱን አምኖ ማለት ነው እና አጠገባቸው አለመድረስ፣ ሁለቱ ላይ አለመድረስ። እንዲ ዮኒ ጋይስ ሪሜምበር ባክ ኢን ዴይ ክሪስ ብራውን ሪያናን ደብድቧት። ጋይስ ሪሜምበር የደረሰበት መወገዝ የተቀጣው እስከ ዛሬ ክሪስ ብራውን እኮ ከማይክል ጃክሰን በኋላ ሙሉ የሆነ አርቲስት እሱ ነው። ሱፐር ቦል እንኳን መጫወት ፐርፎርም ማድረግ አልቻለም ቢኮዝ ኦፍ ስቲል። ይሄ ነው ትልቁ ችግሩና እዚህ ሀገር ካልቸሩ ነው ልክ እንዳልኩ ህጉ ነው። የዚህ ሀገር ትልቅ ህግ አለ እና ሰውም ደግሞ ለሴት ያለው ክብር አለ። ሴት ልጅ አቢዩዝ ካደረክ በጣም ነው የምትጠላው። በጣም ይሄ ካልቸር ነው። አሁን ያን ካልቸር ነው እኛ ውስጥ ማምጣት ያለብን። አየህ ሴቶችም እንዲነቁ እንዲያውቁ፣ ማህበረሰቡም ለሴቶች ያለው ክብር ከፍ እንዲል እንዲያድግ፣ ወንዶች ደግሞ አግሬሲቭ ከመሆን ጉልበት ከመጠቀም እንዲቆጠቡ እነዚህ ነገሮች ላይ መስራት ያለብን ይመስል እንደ ማህበረሰብ ብዙ መሰራት ያለበት ይመስለኛል። የአንድ ሰው ኬዝ ብቻ አይደለም እና ጆን ዳንኤል አሁን የምናያቸው ቪዲዮዎች እውነታውን እዚህ ጋር እኔ ዮኒ ያሳየው
ክሊር አይደለም ግን እግሩን ሲያነሳ ይታያል። መቷት ከሆነ በጣም ነው የሚገርመው። እውነት እንደዛ በእግሩን ልጅቷ እየቀለደች ነው። ሰዎች ቆመዋል እያቀፉት ነው። እና አሁን እዚህ ጋር መቷት ከሆነ በጣም ነው ከባድ ነው። እና እነዚህ ነገሮች ተነስቶ ሲመታት እኮ ይታያል። ተነስቶ ካሜራው በደንብ አላሳየም። ሰው በመሳቅ ሙድ ላይ ስለነበረ ጥርሱ ግጥጥ ብሎ ቆመዋል እንጂ መጨረሻ ያለው ልጅ እየታዘበ ነበረ። ገባ ግራ ገባ። እኔ ምን መሰላችሁ አሁን እኔ ዝም ብዬ ከምፈርድ ታንጅብል የሆነ በጣም እውነተኛ መረጃ ይዘን ልጁንም 100% ለመውቀስ ይመቸናል። አሁን የምናየው ነገር ግማሽ ነገር ነው። ባይዘዌ አዲስ እንደዚህ ሲጎትታት ላይክ የለመደው ቤት የሚያረጋትን ነገር ነው ሳያስበው ላይቭ ላይ ያሳያት። እኔ በዚህ አምና ውድ በእንደዚህ አይነት ነገር አም ቴሊንግ ዩ ዳት ማች እንደዚህ ካረጋ ግራብ አድርጎ እንደዚህ ኮረወራት ማለት ነው። እሱ ቤቱ የሚያረገው ብቻቸውን የሚያረገውትን ነገር ነው እዚህ ላይ ሪያክት ያረገው። በድንገት ቪዲዮ ላይ ሆነ ማለት ነው። ለቀልድም ሊሆን ይችላል። እሷ እንደዛ ሲያረጋት አናቅም። ከዛ በፊት የነበረውን ነገር አናቅም። እኛ ሰው ካረገ በጣም ብልቅና ነው። ግን አሁን አንድ ነገር አስባችኋል እና አዲስ ሁላችሁም ዌብሳይት ኤቭሪባዲ ሂር ዮኒም ኢቭን ኤቭሪባዲ እዚህ ጋር ያላችሁ ሰዎች አንድ ነገር ልጠይቃችሁ። ይሄ ነገር የተጀመረው ጎንደር እያለች ነው አይደል? የስልኩ ጉዳይ የተነሳው እችን ልጅ ምናልባት አዶናይ ጋር ባለችበት ጊዜ የምትቀናባት ሌላ ሰው አለች ብላችሁ ታስባላችሁ? አዶናይን የምትፈልገው ሜቢ እሱ ይሄንን ነገር እንድታወራስ ማን ገፋፋት? እንግዲህ እሷ ከሆነች ያወጣችሁ መጀመሪያ ይሄማ አካውንት መዘጋቱ እኮ ነው። አካውንት መዘጋቱ እኮ ነው እንትን ያላት ገባ። አካውንቱ ስለተዘጋ ነው። ከዚህ በፊት ያስፈራራታል። አካውንትሽን አዘጋለሁ እንደዚህ ያደርጋሻለሁ ይላታል። አዘጋባት። አይወለ አንድ ነገር ልንገራችሁ። የዚች ልጅ አካውንት ከዚህ በፊት ዋርኒንግ ሆኖ አያውቅም። ተናግራለች እሷ ራሱ ዋርኒንግ ሆኖ አካውንቴ አያውቅም። እንግዲህ አስቡ፣ የሁለት ሰው አካውንት እሱ ከተፈታ በኋላ ለምንድን ነው እንደዚህ የሆነው? የአንድ ሰው ቢሆንስ ኦኬ ገባ። ከሁለት ሰው ጋር ደግሞ ይጣላው ማን ሊሆን ይችላል? ከሁለት ሰው ጋር በሁለት ሰው ሊቀና የሚችለው ያለው አንድ ሰው ነው። በቃ እሱ ነው። ይሄንን አዶናይን የምትፈልገው ነው የምልህ። አዶናይን የምትፈልገው ማን ነው? በአዶናይም በእሷ የሚቀናው ማን ነው? አዶናይን የማይፈልገው ሴት አዲስ አበባ አሁን ያለ አይመስለኝም። ብዙዎቹ ይፈልጉታል። ነው አጠገቧ ካሉ ነው የምልህ። በዙሪያ እሱማ ሁሉም ሰው ነው የሚፈልገው። በኋላ ከዚህ በፊት አይቀኑም ነበር ወይ? ሳይፈታ በፊት አይቀኑም ነበር። ለምን አይቀኑም? ድሮ እሱ ከተፈታ በኋላ ለምንድን ነው የሆነው? ይሄ በጣም ቀላል እኮ ነው። ቀላል ሎጂክ ነው ባይዘ። ይሄ ልጅ ከተፈታ በኋላ ለምንድን ነው አካውንቱ ዋርኒንግ ለሁለቱ ያሳየው? ለሁለቱ ነው ያሳየው። ገባ? ለሁለቱም፣ ለአዶናይም ለጃኒም። ስለዚህ ከዚህ መረዳት ያለብህ ይሄ ልጅ ነው ያደረገው ብዬ የወሰንኩት ለዛ ነው። አንደኛ ከዚህ በፊት ካለው ሂስትሪ የሰውን አካውንት ያዘጋል፣ ይናገራል፣ አቢዩዝ ያደርጋል። አዶናይ ደግሞ ወስዶ እችን ልጅ ሱሪ ለብሳ የሀገር ሱሪ የምትለብስ ልጅ ወስዶ ቀሚስ አስለብሶ ቤተክርስቲያን አስገባት። ሴት አስመሰላት። እግሯን ሰብሰብ አደረገች። እሱ ጋር ያለ እግሯን ከፍታ ሱሪ አድርጋ ምናምን በቃ የሆነ ነገር ነበር የምትመስለው። አሁን ግን ኢትዮጵያዊ መሰለች። የዛ ነገር ይመስለኛል። ያው ሰው ወንድ ልጅ አይደለም እና ያው ሚስቴን አይደለም መውሰድ በህልም ብታስብ አለቅህም፣ አበጥራለሁ። ገባ? ያ ነው። ቅናትም አለ። ቅናትማ በደንብ ተጫውቷል መሀል ላይ። በደንብ ቅናት ደግሞ በጣም መጥፎ ነው። አንተ ግን እዩ ጩፋ እንኳን በህልሙ አያበጥርም። አንተ ማንም የሚሉ አበጣሪ ነህ በህልም። ኖ እሱ ሳይሆን ምን መሰላችሁ፣ ወንድ ልጅ እስቲ አስበው። አንተ የምትወዳትን ብትተዋትም ራሱ የሆነ ሰው ሲይዝብህ ያናዳል፣ ይደብራል። ምክንያቱም አዶናይ ምን አደረገ መሰለ፣ የልጁን መጥፎ ሳይድ አጉልቶ አሳይቷል። ምን አድርጎ ተንከባክቦ አሳየ። ጃኒን እኮ ምን አላት መሰለ፣ አንቺን በእንጨትም አነካም። እንዴት ነው አማርኛ አይደለም እንደማወራው? እንዴት ነው አንደርስታንድ አታደርጉም? ዩ ጋይስ ዶንት ደግሞ ንግስቴ ያለ ንግስቴ ነው በደንብ አለ፣ ቅናትም አለ። የለም ቲሸርቷን ጸጉሯን እንዴት አድርጎ ነው የሚይዝላት? መድረክ ላይ ስትወጣ ጸጉሯን ይይዛል፣ ቅንድቧን ይነካካላታል። እንዴ አግኝታው ነው አዶናይ እንደ ቻንድራ ጥሪኝ ሁሉ እያላል ነበር እንዴ? ሲዘላል ነበር ከፎቅ ላይ
ታዲያስ ምን አለ እሱ ራሱ አብረን ተኝተን እያለ እኔ ላይ ዘግታ ራሷ እንደዚህ ቆራረጠች አለ። እሱ ራሷን በራሱ ብታደርገው ብዬ ላስብ ብታደርገው ራሱ ለምንድን ነው ደስታ ስላልሰጣትም ሊሆን ይችላል። ደስታ ሰጥቷት ቢሆን ኖሮ እቅፍ አድርጋው የተጫወተች ትቀመጥ ነበር። አሁን ግን ከአዶናይ ጋር ያላት ፍቅር የምናየው ነው። በጣም ደስተኛ ናቸው። አዶናይማ ትልቅ ሪስፔክት ነው የሰጣት። አንድ ሰሞኑን ያየሁት አርጎባታል እኮ ሄለን አንድ ሰሞኑን ያየሁት ቪዲዮ አለ። አንድ ትንሽ ልጅ አዶናይ ስልክ ምናምን አይፎን ገዝተውለት ምናምን አንድ ቪዲዮ እያየው ነበር እና ልጁ ጃኒን ላይ ምናምን ይላፋታል። ሄዶ ምናምን አንገቷ ምናምን ኖ ተው እሱ ሲሪየስ ነው የሚወስደው። እንደ ቀልድ አስመስሎ ነው በስርዓቱ ሰላም በላት ተው እሱን እያለ አስትተውት ማለት ጃኒን እንደ አንገቷን ይዞ ወደ ላይ ያነሳት ማለት ነው። አይተው ከሆነ እሱ ቆሟል፣ አዶናይ ቆሟል እና ወደ ላይ ያነሳት እና ነው እንደሱ አይደለም እንደሱ ማድረግ የለብም አክብራት ምናምን እና በስርዓቱ ጨብጣት። ልጁን አንገቱን ይዞ ጩጬ ልጅ ነው ልጁ ግን አንገቱን ይዞ ሼክ እንዲያረጋት እጇን ሼክ እንዲያረግ ምናምን ሲያደርግ አይቼዋለሁ እና ያ ሂ ጊቭ ሄር ሪስፔክት ያሳያታል። እንደዚህ ነገር አዶናይ ኢዝ አ ጀንትልማን honestly he is a very gentleman ነው። ይሄ ነገሩ ደስ ይላል። ብዙ ሰውም እሱን የሚደግፈው ለዚህ ነው። ግን አጤ እንደደዳይ እኛ ምን ፈልገው ዮኒ ሁሉም ሰው እንዲማር ነው አይደል? ሁሉም ሰው እንዲማር ነው። ዮኒም እርግጠኛ ነኝ ኢንቴንሽኑ ጃኒ ላይ የደረሰውን አቢዩዝመንት አሁን በጣም ጮክ ብሎ ይቃወም እንጂ አጤ እንደደዳይ ሌሎች ሰዎች እንዲማሩ ነው። ሌሎች ሰዎች እዚህ ሪሌሽንሺፕ ብዙ ሰው ሪሌሽንሺፕ ላይ አለ። ብዙ ወጣቶች አሉ ይቸኩላሉ፣ ይሳሳታሉ እና እነሱም እንዲማሩ ነው እና የእሷ እውነት ካለ ደግሞ እንዲወጣ ነው። ሆነስሊ አሁን ዋናው ቁም ነገሩ ምንድነው? ጃኒም እየሰማሽ ከሆነ ዛሬ ብዙ ሰው ጆከር ቤት በጣም ብዙ ሰው ነበረ። ማነው ጃን ዳንኤል የራሱን እውነት ተናግሯል። ያንቺ እውነት በስሱ አንቺ ያቀረብሽው ቪዲዮ ውጪ በደንብ የወጣ ነገር የለም። አንቺ ሌላ መረጃ ካለሽ እውነቱን አውጪና ከዛ ወደ ሰላምም ወደ ይቅርታም ለመሄድ ቀላል ይሆናል አይደል? መጀመሪያ ግን ሐቁ መታወቅ አለበት ነው ከሁለታችሁም ሳይድ። እሱ ባወጣው መረጃ ልክ አንቺም ደግሞ ሞር መረጃ አውጥተሽ የሚሰማሽን እሱ ባቀረበው ነገር ላይም ራሱ ሀሳቧን ብትሰጥ እኔ በጣም ጥሩ ነው ብዬ ነው የምለው። አዲ ምን መሰለህ አሁን ዶሚኔት ያደረጋት አሁን ይሄ መደወሏ ነው። ያ ነገር ሰው እንዲነሳባት አደረገ። እች ልጅ አሁን ስተት ብለን የምናየው በቃ መደወሏ ነው አይደል? የደወለችበት ምክንያት ደግሞ ራሷን ፕሮቴክት ልታደርግ ይሆናል። ጀርባው ምንድነው ነው እንጂ በቃ በደሏ እንዳለ ሆኖ እኮ ሁላችንም አይተናል እኮ ገብቶናል። በእኔ ቢላ አንስቼ ደምስሪ ልበጥስ እችላለሁ። ያቺ ደውል ባትኖር ያቺ ደውል ነች ዮኒ ምንም ምክንያት አይኖረው ትንፍሽ የሚል ሰው አልነበረም። ሁሉም ባይዘው ያቺ ደውል መኖሯ ብዙዎቹ እሷን ገልት ያረጋት ማለት ነው። በቃ ለምን ካዶናይ ይሄን አደረገሽ ብዬ ያረጋት ከነበረ ለምን ደወለች ነው ካዶናይ ጋር ከዚህ በኋላ ጃኒ ሶማሌ ተስካር አረጋችሁት። የባንክ ቤት ወረቀቱን ለምን አታዘጋም? ብልጥ ብትሆን የልጁ አካውንት ላይ እሷን የምትጠቀም ብሏል እኮ። ልጅቷ አላሰበችም፣ በቃ አዙራ አላሰበችም። አይ ተንኮል ብታስብማ ባንክ ውስጥ ያለውን ገንዘብ በሙሉ ሙልጭ አርጋ መውሰድ አረገው ነበር። ተንኮለኛ ግፈኛ ተንኮል ሀሳቢ ብትሆን እንዳልሆነች ስለሚያውቅ ነው። በምንም በተንኮል እንደሌለች የዋህ እንደሆነች ለተንኮል ብላ የምታስባቸው ነገሮች እንደሌሉ በደንብ ስለሚያውቅ እንጂ አካውንት የእሷ አካውንት ገንዘብ እሷ ነች ያዥ ሙሉም መውሰድ ትችላለች አውጥታ። የእሱንም ደግነት አያሳይም እዚህ ጋር። አሁን ለእሷን ማመኑን ደግሞ ታይበታል። የሚያምንበት ሪዝን ለምንድን ነው? ስላወቃት። አንድ አካውንት ብቻ ነው እንደ ያለው ልጁ ታማኝነቷን መልካምነቷን ስላወቀ ጭምር ለዛ ነው ይሄን ያርገው። ያውኑን የውስጥ እንጂ የገዛ ዘመዱን የገዛ እናቱን አላመነም። የገዛ እናቱን አላመነም። የገዛ አባቱን አላመነም። የገዛ እህቶቹን አላመነም። ያመነው እሷን ነው። ለምን ካልክ ጃኒዬ የዋህ ናት። ጃኒ ክፉ ሰው አይደለች። ክፉ ብትሆን ኖሮ እንኳን ሊያምናት አጠገባ ያደርሳል። ሌላው ደግሞ የስልክ ግንኙነቱን ባይዘው እኔ አላመንኩም እስካሁን። ምክንያቱም ሽንት ቤት ውስጥ የተወራ ስልክ ምንድነው የሁሉ ንፋስ የሚለው ጥያቄ ለኔ ያስነስቷል። ለኔ ሰው ማመን ይችላል። መስክሮላታል። ሽንት ቤቱ ጣራ የለውም። ቆይ ለኔ ለአንድ ነገር አዳምጡት በኤርፎን